ያለ እንጨት፣ ያለ ጭቃና ያለ ውሃ ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስት ድንጋዮች ብቻ የመጀመሪያዋን የእመቤታችን የቅድስት ድንግል ማርያምን ቤተ ክርስቲያን ያነጸባት ያቺ ዕለት ሰኔ 20 በምድር ያሉ ክርስቲያኖችና በሰማይ ያሉ መላእክት በአንድነት ሆነው ይገባዋል፣ ይገባዋል፣ ይገባዋል እያሉ ለሊቀ ጳጳሱ ቅዱስ ጴጥሮስ የምስክርነት ድምፅ ያሰሙበት ሰማያዊ ኅብስትና ሰማያዊ ጽዋ የወረደበት ያ ታላቅ ዕለትስ ምን ይመስላል? ዛሬ በመጽሐፈ ስንክሳር ተመዝግቦ የሚገኘውና በየዓመቱ ሰኔ 20 እና 21 ቀን የሚከበረው የዕንጸታ ቤታ ድንቅ ታሪክና በውስጡ የያዛቸውን ታላላቅ ሰማያዊ ምስጢራት በአጭሩ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታሪኩ የሚጀምረው በሀገረ ቂሳርያ ኬልቄዶንያ አውራጃ ነው። ጌታችን ባረገ በ8ኛው ዓመት ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ወደ ፊልጵስዩስ ገብተው አሕዛብን ሰብከውና ብዙዎችን በክርስቶስ ስም አሳምነው ካጠመቁ በኋላ ሕዝቡ ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንን ሊሰሩላቸው ወደዱ። በዚህ ጊዜ ርዕሰ ሐዋርያት እያለ እኛ መሥራት አይገባንም በማለት ለሊቀ ሐዋርያት ቅዱስ ጴጥሮስ መልእክት ላኩበት። እርሱም ከቅዱስ ዮሐንስ ጋር መጥቶ በኢየሩሳሌም ተገናኙ። በአንድነትም በጸሎትና በሱባኤ ጌታችንን እንዲማጸኑ ሕዝቡን አዘዙ። በሱባኤው ፍጻሜ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሞቱትን አስነስቶ ያሉትንም ጠርቶ ቅዱሳን ሐዋርያትን በደመና ሰብስቦ ወደ ምሥራቅ ይዟቸው ወጣ። እንዲህም አላቸው፣ ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ሥርዓቱንም ላስተምራችሁ ሰብስቤያችኋለሁ። ከዚህ በኋላ ጌታችን በዚያ ስፍራ የነበሩትን የተራራቁትን 3 ድንጋዮች አቀራርቦ ጥቃቅኑን ታላላቅ አድርጎ ቁመቱን በ24 ወርዱን በ12 ክንድ ለክቶ ለቅዱሳን ሐዋርያት ሰጣቸው። ቅዱሳን ሐዋርያትም ሰም እሳት ሲያገኘው እንዲለመልም ድንጋዩ በእጃቸው ላይ እየተሳበላቸው ሕንፃ ቤተ ክርስቲያኑን ሰርተው ፈጸሙት። ይህም የሆነው ጌታችን ባረገ በ19ኛው እመቤታችንም ባረገች በ4ኛው ዓመት ሰኔ 20 ቀን ነበረ። ይህ ድንቅ ታሪክ እጅግ ጥልቅ የሆኑ ሰማያዊ ምሳሌዎችን የያዘ ነው። 3ቱ ድንጋዮች የቅድስት ሥላሴ አምሳል ናቸው። ከታች አቀማመጣቸው 3፣ ከላይ ሕንጻቸው አንድ መሆኑ የሥላሴን ሦስትነትና አንድነት ያመለክታል። የሕንጻው ቁመት 24 ክንድ መሆኑ በነገሥታት ዘመን የነበሩ የ24ቱ ነቢያት አንድም በሰማይ ያሉ የ24ቱ ካህናተ ሰማይ አምሳል ነው። የሕንጻው ወርዱ 12 ክንድ መሆኑ የ12ቱ ሐዋርያት ምሳሌ ነው። 3 ክፍሎች መኖሩም የመጀመሪያው የታቦተ አዳም፣ ሁለተኛው የታቦተ ሙሴ፣ ሦስተኛው የታቦተ ኢየሱስ ክርስቶስ ምሳሌ ነው። በሌላ በኩል ደግሞ የሦስቱ ዓለማት የጽርሐ አርያም፣ የኢዮርና የጠፈር ወይም የኤረር የራማና የኢዮር ምሳሌ ነው። በእነዚህ ሰማያዊ ዓለማት ያሉ የ9ኙ ነገደ መላእክት አደረጃጀትም በምድር ላለው የቤተ ክርስቲያን 9ኙ ማዕረጋተ ክህነት አምሳል ነው። ይህም ከበታች ያሉ ካህናት ከእነርሱ በላይ ያለውን የማዕረግ ሥራ መሥራት እንደማይችሉ፣ በላይ ያሉት ግን የበታቹን ተልእኮ መፈጸም እንደሚችሉ ያስረዳል። በማግስቱም ማለትም ሰኔ 21 ቀን ሰማያዊ ኅብስትና ሰማያዊ ጽዋ ወደ ቤተ ክርስቲያኑ ወረደ። ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም አርሳይሮስ ወይም ሊቀ ጳጳሳት አድርጎ ሾመው። በዚያን ጊዜ መላእክትና ምድራውያን በአንድነት 3 ጊዜ ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ መሰከሩ። ጌታችንም እመቤታችንን ታቦት ሐዋርያትን ልዑካን አድርጎ እርሱ ራሱ ሰራይ ካህን ሆኖ ቀድሶ ካቆረባቸው በኋላ የቅዳሴን ሥርዓት እንዲያከናውኑ አዘዛቸው። በመቀጠልም በዚህች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ እዘዟቸው በማለት ታላቅ ሥርዓትን ሰርቶ በክብር ወደ ሰማይ አረገ። ከዘመናት በኋላ
ሊቀ ጳጳስ ቅዱስ ባስልዮስ በእመቤታችን ስም በታነጸው በዚች ቤተ ክርስቲያን ውስጥ ስዕል ለማሳል ሰሌዳ ፈለገ። ከአንድ ባለጠጋ ዘንድ ሰሌዳ እንዳለ ሰምቶ ቢጠይቅም ባለጠጋው ግን ከመከልከሉም በላይ በእመቤታችን ላይ የስድብ ቃል ተናገረ። በዚያው ቅስፈትም ወድቆ ሞተ። ልጆቹ በመፍራት ሰሌዳውን ከብዙ ወርቅና ዕንቁ ጋር ለቅዱስ ባስልዮስ ሰጡት። ቅዱስ ባስልዮስ ሰሌዳውን ለሰዓሊ ሊሰጠው ሲል ግን እመቤታችን በራእይ ተገልጻ ከአመፀኛ እጅ የተገኘ ስለሆነ በዚያ እንዳይስል ከለከለችው። ይልቁንም የአንዲቱ በቀኝ የአንዲቱ በግራ ሆኖ የሁለት ደናግል ስዕል የተሳለበት ሌላ ቀይ ሰሌዳ ያለበትን ስፍራ አመለከተችው። ቅዱስ ባስልዮስም የተባለውን ቀይ ሰሌዳ አግኝቶ በታላቅ ደስታ መጣው። እመቤታችን በድጋሚ በአንድ ጣዖት ቤት ያሉ ሁለት ምሰሶዎችን አምጥቶ በመቅደሱ ፊት ለፊት እንዲያቆማቸውና ስዕሏን በላያቸው እንዲያኖር አዘዘችው። መሰሪያኑ ሊከለክሉት ቢሞክሩም ጌታችን ኃይላቸውን ደመሰሰው። ምሰሶዎቹን መተው ስዕሉ ተቀመጠባቸው። በዚያን ጊዜ እግዚአብሔር አምላክ ከምሰሶዎቹ በታች የውሃ ምንጭ አፈለቀ። ከእመቤታችንም ስዕል የሚፈውስ የዘይት ቅባት መፍሰስ ጀመረ። በውስጡም የሚታጠብና የሚቀባ ከደዌ ሁሉ ይድን ነበረ። ሆኖም ግን አንዲት ሴት በምንጭ ውሃ ስትታጠብ ወዲያውኑ መላ ሰውነቷ በለምጽ ተሸፈነ። ቅዱስ ባስልዮስ አስጠርቶ በጠየቃት ጊዜ የእህቷን ባል ወዳ እህቷን በመርዝ ገድላ እንዳገባች ታላላቅ 3 ኃጢአቶችን መስራቷን አመነች። ቅዱስ ባስልዮስ ንስሐ እንድትገባ ቢነግራትም የረከሰች ስትሆን ወደ ቤተ ክርስቲያን ለመግባት በመድፈሯና ቤተ ክርስቲያንን በመዳፈሯ በዚያች ሰዓት ምድር ተሰንጥቃ እንደ ዳታን ዋጠቻት። የተወደዳችሁ የአብጢልስ ሚዲያ ተከታታዮች ይህ ታሪክ ቤተ ክርስቲያን ምን ያህል ሰማያዊ ምስጢርና ክብር ያላት መሆኑን ያስገነዘበናል። እኛም የቤተ ክርስቲያን ልጆች ቤተ ክርስቲያንን በማክበር ሥርዓቷን በመጠበቅ የእመቤታችን የቅድስት ድንግል ማርያምን ክብረ በዓል በቅድስና ልናከብር ይገባል። ስለ እርሷ ለአዳም ልጆች ሁሉ ድህነት ሆኗልና ይህንን በዓል ለማድረግ የሚተጋ የተመሰገነ ነው። የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት፣ የቅዱሳን ሐዋርያትና የቅዱስ ባስልዮስ ጸሎት ከሁላችን ጋር ይሁን። ከበዓሉ በረከት ያሳትፈን። ወስብሐት ለእግዚአብሔር።